ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እኔ አሁን በዚህ ጉዳይ ላይ መናገር የምፈልገው ምንድን ነው፣ አንዳንዴ ስንናገር ብናስብ ጥሩ ነው ብዬ አስባለሁ። አይ ነው ኮሜዲያን እሸቱ ከበጎ ለቤተ ክርስቲያን ከመቆርቆር ቅን ነገር ከማሰብ ስሟ ሊጠለሽ ይችላል፣ ሌሎቹ ሊሰድቧት ይችላሉ፣ ሌሎቹ እንደዚህ ሊያደርጓት ይችላሉ በሚለው በቅንነት ተነስቶ ይመስለኛል ይሄን ሊል የቻለው። እዚህ ጋር የምታዩት ሀና ወይም ደግሞ ባምቢ ትባላለች በሶሻል ሚዲያ ስሟ። ምንድን ነው የገዳም አባቶች ቤተክርስቲያንን እንድትረዳ ይጠይቋትን ጠይቀው እሷ ደግሞ ቤተክርስቲያንን ለመርዳት በእሷ ፔጅ ላይ ብዙ ነገር በገንዘብ እርዳታ ለማድረግ ነው። ኮሜዲያን እሸቱ በመጀመሪያ ሁላችንም ኃጢአተኞች ነን። ቤተ ክርስቲያን ላይ ማናችንም ጻድቅ የለንም አንተም ብለኸዋል። ግን እንደዚህ የምታረግ እንደዚህ ምትል ብለን ሰነድ በሙሉ አድርገን ከመጣን እኛ ማንን? የክርስቶስ ትምህርት እንደሱ አይደል። ሁላችንንም ሊያድነን የመጣ አምላክ ነው። ቤተ ክርስቲያን ደግሞ ሁላችንንም የምትሰበስብ ናት። ሁላችንንም ክርስቶስ ሲመጣ ለኃጢያንን ለማዳን እንጂ ለጻድቃን እንዳልመጣ በግልጽ ተናግሯል። ስለዚህ አሁን ለምሳሌ በሶሻል ሚዲያ ላይ ራሱ ብንል የቤተ ክርስቲያን አባቶች ሶሻል ሚዲያ ላይ ብዙ ጊዜ ተጠቃሚ አይደሉም። ስፔሻሊ የገዳም ሰዎች ስልክ እንኳን የላቸው። ባምቢ ምን ትስራ ምን ትሁን የሚያውቁት ነገር የለም። እኛ ምን እንስራ ምን አንስራ የሚያውቁት ነገር የለም። እነሱ በገዳም ሄደው ሊሳለሙም ሆነ በረከት ሊያገኙም ሆነ ማንኛውንም ነገር ሊያደርጉ የሚሄዱ ወንድምና እህቶቻችንን እንደው ሶሻል ሚዲያ ላይ እንቀሳቀሳለሁ የማግዛችሁ ምረዳችሁ ነገር አለ ሲባል እነዚህ አባቶች እንደዛ ከሆነም እሺ ልጄ ይሄን ነገር አርጊ ብለው ይላሉ። ይሄን ደግሞ ይዛ መጣ በቅንነት ይቺ ሴት ልታረግ ፈለገች። ስለዚህ ምንድን ነው ጥፋቷ? ይህን ልታረግ ማንም ሰው ገዳም ሄዶ አባቶችን እናቶችን ሳይ አዝኖ እኔ በምታወቅበት ሶሻል ሚዲያ ላይ ለበረከት ልስራ ማለት ኃጢአቱ መንጋ ነው። ማናችንን ጻድቅ ማናችንን ኳሊፋይድ የሆንን ማናችንን እግዚአብሔር ፊት መቆም የምንችል ክርስቶስ ፊት መቆም የምንችል በቸርነቱ ስላጠበን እንጂ በደሙ ስለሸፈነን እንጂ መኖር የሚገባን ሰዎች የለንም። እና አንዳንዴ ኮሜዲያን እሸቱ ነው በእንደዚህ አይነት ነገሮች ላይ እንደው እሷን ደውለህ ብታናግራት እንደት ከምን አንጻር ነው ይሄን የተቀበልሽው? ለምንድን ነው ይሄን ያረግሽው? ለምንስ እንደዚህ ሆነ ብለህ መጠየቅ ስትችል አንተ ስታረገው ጽድቅ እሷ ስታረገው ደግሞ ኃጢአት የሚባል ነገር እኔ አይታየኝም። ሁላችንም በክርስቶስ ፊት አንድ ነን። አንድ በደሙ ያነጻን አንድ ነን። ብዙ ስጋዊ ችግር ያለብን፣ ብዙ ስጋዊ ፈተና ያለብን፣ ብዙ ነገሮችን ያጠፋን ሰዎች ነን። ስለዚህ ለቤተ ክርስቲያን ማናችሁም የኦርቶዶክስ ተዋህዶ ልጆች ማናችሁም ለቤተ ክርስቲያን በቅንነት እናግዛለን እንረዳለን የምትሉ ካላችሁ እውነቴን ነው የምለው፣ እግዚአብሔር በበረከት ይጎብኛችሁ። እግዚአብሔር ያስባችሁ። ለቤተ ክርስቲያን እንዳስባችሁ እናንተንም አምላክ ያስባችሁ። ይህን እንጂ የምለው ማንንም ከማንም ከባምቢውን እኔ ከማንም የባስኩ ኃጢአተኛ ነኝ። ስለዚህ አንቺ ላይ ድንጋይ ልሰነዝር ወይም ደግሞ እጄን ላነሳ ወይም ሰው ጠፍቶ ነው። አዎ ሰው ጠፍቶ አልሄድም። ሁሉም ላይ እግዚአብሔር ፊት ብንቆም ማናችንም መቆም አንችልም። ማናችንም ነው ማወራ። ስለዚህ እንደዚህ ብሎ በጣም ሰውን ጀጅ ማድረጉ ከባድ ነው ብዬ አስባለሁ። ስለዚህ ባምቢሻም ለቅንነትሽ እግዚአብሔር ይስጥሽ። አንዳንዴ የምትቀልጃቸው ምናምን ነገሮችን እኔ እንደ ቀልድ ነው የማያቸው። ጨዋታ ማቅ ሰው ነኝ። በቤተ ክርስቲያን ጉዳይ ላይ ሲመጣ ቅን ልብ ሆነሽ በተንኮል ሳታስቢ ኧረ እንደዚህ ይሉኛል ብለሽ ሳታስቢ መምጣትሽ በጣም ደስ ብሎኛል። ሌሎቻችሁ መቶቻችን ወንድሞቻችን ለቤተ ክርስቲያን በቅንነት የምትመጡ ቤተ ክርስቲያን እጇን ዘርግታ ትቀበላለች። ማናችሁ ቤተ ክርስቲያን ጄጅ ልታረጋችሁ ሳይሆን በንስሐ እንድትመለሱላት የምትፈልግና ትላለው። ቀናችሁ ይባረክ። መልካም ቀን ይመቻችሁ።
ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ይህንን ቪዲዮ ለባምቢ አበሻ ወይም ለሃና ግደይ እንድታደርሱልኝ በቀጥታ ወደ ቪዲዮ ሄዳለሁ። በሬ ላይ ያለ ቤት አላሙዲ ከካሽ እንዴ ማሪ ሁሉንም አታበዙ። ሁሉም አይነው እሺ ይዘለል አላሙዲ ይሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል? ስዳዊ ምናምን እኔ እናንተ ሻያላችሁኝ ምን አላችሁኝ እንዲያላችሁኝ አንድ ቀንም ምንም ተሰምቶኝ አያውቅም። መታችሁ ፔጅን ሪፖርት አታርጉብኝ እሺ። ስራዬን ልስራበት በቃ። ባምቢ አበሻ ብዙ ጊዜ ስህተቶቿ የሚያጠነጥኑት ላይቭ ላይ ገብታ ክፉ ሰዎች ለሚያቀርቡላት ጥያቄ ስሜታዊ ሆና በምትመልሰው መልስ ነው። እነዚህ ሰዎች ልክ የሙዝ ልጣጭ መሬት ላይ ወድቆ አንሸራቶት እንደሚወድቅ ሰው አይነት የክፋት ልጣጫቸውን በጥያቄ መልክ ይጥሉና አንደበቷ አዳልጦት እንድትወድቅ ያደርጓታል። ከወደቀች በኋላ አወዳደቋን ላይቭ ሪከርድ ቀርተው በአደባባይ ይሰቅሉታል። በእሷ ላይቭ ላይ ከ1000 እስከ 1500 አሊያም ከ900 እስከ 1000 ሰው ላይቭ ላይ ይገኛል። እነዛ ሰዎች ስለተፈጠረው ጠቅላላ ጉዳይ ሊያውቁ የሚችሉበት ሁኔታ አለ። ምክንያቱም ላይቭ ላይ ያወራቻቸውን ነገሮች ራስጌውና ግርጌውን ስለሚያውቁ ማለት ነው። ነገር ግን ያ ሪከርድ ከወጣ በኋላ ብዙ ሰዎች የሚመለከቱት እሷ ስሜታዊ ሆና የመለሰችውን መልስ ነው። ከሰሞኑ እንደሰማችሁት ስለ ባል የተናገረችው ነገር አለ። ትዳርን የምታናንቅ የምታጥላላ የማትወድ ተደርጎ ነው የወጣው። ነገርየው ግን በክፉ ጠያቂዎቿ ጎትጓችነት እሷ ስሜታዊ ሆና በንዴት የተናገረችው እንጂ አቋምና እንደ ህይወት መርህ የምትከተለው ጉዳይ አይደለም። ምክንያት ምንድነው ካላችሁኝ ይህቺ ሴት አባቷንም ሆነ እናቷን የምትወድ ታናሽ ወንድሟን የምታስተምር ሚዲያ ላይ ካሉ ኑሮን ለማሸነፍ ከሚውተረተሩ ሴቶች መካከል አንዷ ናት ብል ማጋነን አይሆንብኝም። ኑሮን ለመለወጥ ደፋ ቀና የምትል ሃና ግደይ አሊያም ባምቢ አበሻ ደግሞ ስለ ትዳር ያላት ምልከታ ለእናትና ለአባቷ ካላት ፍቅር የሚመነጭ እንጂ አሁን ተናዳ እንደምትናገረው ነው ብሎ መደምደም አይቻልም። ልንነግራት የሚገባው ነገር ካለ የመጀመሪያው ነገር ላይቭ ላይ ስትገቢ ወጥመድ አዘጋጅተው ክፉ ጥያቄ ስሜታዊ የሆነሽ እንድትመልሺ ለሚጠይቁሽ ሰዎች እነሱ የሚፈልጉት ያንቺን ስሜታዊነት ነውና ከስሜታዊነት ቀንሰሽ በጥበብ መልሶችን ለመስጠት የተዘጋጀ ስነ ልቦና ማዳበር እንዳለብሽ ነው። ካልሆነ ደግሞ ለጊዜው የተረጋጋ ስሜት ውስጥ እስክትሆኚ ድረስ ላይቭ መግባትሽን ብታረጋጊውና የጀመርሽው የፕሮሞሽን ስራ ላይ ብትበረቺና ብትጠነክሪ የሚል ሐሳብ ነው ያለኝ። መንፈሳዊ እንደሆኑም ደግሞ አስመሰለው እሷን ከትናንቷ ጋር ሊያጋጯት የሚፈልጉ ክፉ ሰዎች እንዳሉ ነው የተመለከትኩት። ይሄ የብዙዎቻችን ችግር ይመስለኛል። ትናንትና ስንሰበር፣ ስንወድቅ፣ ስናዝን፣ መድረሻ ጥጋት ስናጣ የመጨረሻው ተስፋ የምናደርገው አምላካችን እግዚአብሔር ስለሆነ ልክ እንደዛ ባቢ ትናንትና የተሰበረች ጊዜ ላይ ቤተ ክርስቲያን ሄዳለች፣ ደጀ ሰላም ላይ ወድቃለች፣ ንስሐ ገብታለች፣ እግዚአብሔር አምላኳን በብርቱ ፈልጋለች። ይቺ ሴት ግን ገዳማዊት ወይም ደግሞ ቤተ ክርስቲያን ሙሉ ጊዜ ራሷን የሰጠች እህት አይደለችም፣ ዓለማዊ ሴት ናት። ስለዚህ ይቺ ሴት ስትጠገን ስትበረታ ወደ ኖርማል ህይወቷ ተመልሳለች። ራሱን ችሎ ይሄ ነገር ትክክል ነው እያልኩኝ አይደለም። ነገር ግን ይቺ ሴት ስትሰበር የት ትሄድ? አንድ ሰው ሲታመም ወይም ሲቆስል ወደ ሐኪም ቤት ሄዶ የዶክተር እርዳታ እንደሚፈልግ ሁሉ በኃጢአት ሲደክም፣ በኑሮ ሲመታ፣ ሰዎች ሁሉ ሲጠቋቆሙበት፣ ግራ ሲገባው፣ መጠጊያ ጥጋት ሲያጣ አምላኩ እግዚአብሔርን ፍለጋ ወደ ቤተ ክርስቲያን ይሄዳል። ልክ ነው። ቤተ ክርስቲያን ሆስፒታል ናት፣ የኃጢአተኞች መታከሚያ፣ የደከሙ ሰዎች መበርቻ። ስለዚህ ሰዎች ሲደክማቸው ቤተ ክርስቲያን መምጣት ራሱን ችሎ ችግር የለውም። የበረታች የመሰላት ጊዜ ደግሞ ወደ ኖርማል ላይፏ ተመልሳለች። ያ ላይፏ ላይ የምታደርገው ነገር ሁሉ 100% ትክክል፣ የምትናገረው ነገር ሁሉ ጽድቅ ነው እያልኩ አይደለም። ነገር ግን ድንጋይ አንስታችሁ ልትወግሯት የተነሳችሁ በመንጋ የምታስቡ ሰዎች ግን የምትሆነው ነገር ሁሉ የመነጨው ከምን እንደሆነ የተመለከታችሁ ስላልመሰለኝ ነው ይህንን ቪዲዮ ምሰራ። ክፉ ሰዎች አላችሁ፣ የሰውን ኮቴ እየተከተላችሁ ሐሳብን በመስጠት ሰውየው ያላሰበው ወጥመድ ውስጥ ልትጥሉት የምትፈልጉ ሃና ግደይ ወይም ባምቢ አበሻ እንደዚህ አይነት ሰዎች ስለሚከታተሏት ነው ስሜታዊነት ውስጥ የምትወድቀው። አዎ ማህበረሰባችን የራሱ የሆነ ኖርም እንዳለው ይታወቃል።
ይሄንን ማህበረሰብ ደግሞ ኖርሙን አክብረሽለት ማንነቱን ተቀበለሽ ነው አንቺን ማንነትሽን እንዲቀበልሽ ማድረግ መጥተሽ። ስለዚህ ከማህበረሰብ ጀርባ ተደብቀው አንቺን በብቸኝነት ከዚህ ግርግዳ ከሆነ ማህበረሰብ ጋር እያጋጩ ሊያደቁሽ ለሚፈልጉ ሰዎች ከጥበብ የጎደለ ስሜታዊነት የሚያጠቃው ማንነት ውስጥ ሆነሽ ምላሽ መስጠት እንዳለብሽ አይሰማኝም። ስለዚህ ጋር ሊያጋጭሽ የሚችሉ ነገሮች ካሉ ኦፊሻሊ ይቅርታ ብትያቸው። ይሄን ነገር ስናገር ስሜታዊ ስለሆንኩ እንጂ በአስተሳሰብ ደረጃ በአቋም ደረጃ ይሄን ጉዳይ ስለማምንበት አይደለም። ተናድጄ የተናገርኩት ነው። ለዚህ ንግግሬ ለዚህ ድርጊቴ ደግሞ ማህበረሰብን የሚያሳስትና የሚያሰናክል ከሆነ እኔ ኃላፊነቱን ወስዳለሁ ብለሽ ከዚህ ማህበረሰብ ጋር ግጭት ውስጥ ባትገቢ ጥሩ ነው የሚል አስተሳሰብ አለኝ። መንጋ ሆናችሁ ድንጋይ ያነሳችሁ የምትወረውሩባት ሰዎች ደግሞ አትሊስት እንኳን የተናገረችበትን ስሜት ባማከለ መንገድ ሐሳቧን እንድትረዷትና ልክ ያልሆነችበትን መንገድ በጨዋነት ብታስረዷት የሚል ሐሳብ አለኝ። እንጀራዬ ነው መተዳደሪያዬ ነው ያለችውን አካውንቷን ከምታዘጉ ይህች ልጅ የምትፈልጉትን ለማህበረሰቡ የምትጠቅም አድርገን ብንቀርጻትና የተበላሸውን ጥቂት ነገር ብናስተካከል እናት አባቷን ትጠቅማለች፣ የምታስተምረው ወንድሟን ትልቅ ደረጃ ታደርሳለች፣ ራሷንም ማህበረሰቡንም የምትጠቅም አንዲት በጎ ወጣት መሆን ትችላለች። የእሸቱን ቪዲዮ ተመልክቼዋለሁ። የእሸቱን ቪዲዮ 11ኛው ደቂቃ ላይ ምን እንደሚል ተመልከቱትማ። ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ ያለላችሁ በኤአይ ታግዛ። እዚህ ጋር ሲሸጡ ይህችን ወጣት ሴት ማትረፍ ይቀድማል ወይስ ያንተን ኤአይ ቱቶሪያል በዚች ልጅ ድካም በኩል ማሻሻጥ? አንዳንድ ሰዎች ጥሩ ነገር ይናገራሉ። እኔ እሸቱ ከተናገረው ንግግር ጋር በአመዛኙ ጸብም ግጭትም የለኝም። ነገር ግን ይህ መልካም የሚመስል ንግግሩን የተናገረው የዚችን ልጅ ቫይራል የሆነ ደካማ ነገሯን አደባባይ ላይ በማውጣት የሱን ኤአይ ቱቶሪያልን ለማሻሻጥና ሰዎች እሱ ጋር ተመዝግበው እሱ ገንዘብን ሜክ ለማድረግ ነው። ለሷ የታሰበም አይደለም፣ ለማህበረሰብም የታሰበ አይደለም። ለጋሽ እሸቱ ብቻ የታሰበ። ባምቢታችን በጣም ጥሩ የምትሰራቸው ብዙ ነገሮች አሉ። እንደ አንድ ወጣት ደግሞ የተሳሳትሻቸው ብዙ ነገሮች አሉ። የተሳሳትሻቸውን እያረምሽ ጥሩዎችሽን እያበረታሽ እግዚአብሔር አምላክሽ በምትፈልጊው በየትኛውም ሰዓት ላይ የሚገኝልሽ ደገኛ አምላክ በልብሽ እያሳደርሽ ስሜታዊ እያደረጉሽ ስህተትሽን ከሚያሻሽጡ ሰዎች ስሜታዊ ባለመሆን በመቆጠብ እያሳፈርሻቸው እንድትቀጥይ የአንድ ታላቅ ወንድም ምክር መክርሻለሁ። ሰላሙኝ። አካባቢው እንዲህ አትታዩም እንዴት ትሰራላችሁ አልተባሉ። ወደ ቤተክርስቲያን የተጠጋው ሰው ግን ውርጅብኝ እየወረደበት ነው በማስታወቂያ ምክንያት። በነገራችን ላይ ወደ ቤተክርስቲያን መጠጋቱ ሆነ አሁን ችግሩ። ያልተጠጋ ሰው ችግር የለበትም፣ አይጠየቅም። እስቲ ማን ነው ሌሎቹን አሁን እናንተ በህይወታችሁ እንዲህ ነው ማን አላቸው? ያላቸው ሰው አላየውም። ስለዚህ የቤተክርስቲያን ማስታወቂያ የሚሰራ ሰው በፍጹም ማድረግ የሌለበት ነገር ምንድነው? ወደ ቤተክርስቲያን መጠጋት ማለት ነው። ባይጠጉ እንዳይሆኑ ማለት ነው። የኛውን ትልቁ ችግር ያ ነው። ሰው ከነ ኃጢያቱ ከነ በደሉ ከራሱ ማንነት ከነ ማንነቱ ወደ ቤተክርስቲያን መቅረብ አለበት፣ መጠጋት አለበት። ካለበት ነገርም ለመውጣት የእግዚአብሔር ጸጋ ያስፈልገዋል። ጸጋውን እንዳያገኝ እንኳን ግቢዋን ነህ እየተባለ እኔ የቤተክርስቲያን ተቆርቋሪ ነኝ፣ ይሄ ልክ አይደለም። እና ለእሸቱ አንድ ጥያቄ አስቀምጬ ነበር። አሁን የምጠይቀው ይሄንን ነው። የአሜሪካን የተገዛው የምንድነው የቅድስት አርሴማ ገዳም ታስታውሳላችሁ? አሜሪካ ድረስ ሄዶ ላይቭ ስትሪም ሰርቶ ገንዘብ ማሰባሰብ ሲያደርግ ነበር። ኢትዮጵያ ውስጥም የተለያዩ ቦታዎች ላይ ቤተክርስቲያን ላይ ይህን ተግባር ሲያደርግ ነበር። ጥሩ ነው። ስላደረገው ነገር መልካም ነገር እግዚአብሔር ይመስገን። የቀደም እናቱ እንዳነሳው መስጊድም ጉልላት ነው ምንድነው የመስጊድ ምናምንም ሲያሰራ አይተናል። ጥሩ ነው። አሁን ጥያቄው ምንድነው? እሱ አንተ ይሄንን ስታደርግ የተመረጥከው በቅድስና ነው ባለህ አስተማሪ ህይወት ነው ወይንስ በሚዲያ በታዋቂነት ነው? የኔ ጥያቄ ይሄ ነው። እዚህ ላላችሁ ጥያቄ ይሄ ነው። እኔ
እነዛ ሰዎች ለገዳም ማስታወቂያ የሚሰሩ የትኞቹም ይሁኑ ነጠላ የለበሰውም ያለበሰውም የሚያስመስለውም ማያስመስለው ሁሉም አስመሳይ ነው የሚበዛው ምን በዛው ሁላችንም ታውቃላችሁ እሱ የተመረጡት በቅድስናቸው ነው ወይ በቅድስናው ተመረጠ ለምንድነው አሁን ዛሬ ስለ ህይወት መጠየቅ የፈለገው ሰው የመመለስ ጉዳይ ነው ከሆነ ደስ ይለኛል ሰው የመመለስ ጉዳይ ከሆነ ለሱስ ቢሆን ግን ሚዲያ ይቀድማል ወይስ በግል ከአባት ጋር ገናኝቶ ይሄ ነገር እንዴት ነው እንመካከርበት ይቀድማል ከዛ በጣም ያሳዝናችሁ አሁን ይሄን ነገር የሰው ሞራል ከሰባበሩ በኋላ ምናምን ማስታወቂያ ተሰራ ለይቅርታ ማታ እገባለሁ ጠብቁኝ አያችሁ ለቪው ነው ለዩቲዩቡን ለማንቀሳቀስ ነው ሌላ ምንም አይነት ነገር የለው አይደለም እኔ ምረዳው ይሄንን ነው አንዳንድ ሰዎች ደግሞ አላችሁ ልክ በእኔ አይምሮ አስቡልኝ የምትሉ በአንተ አይምሮ ካሰብኩማ እኔ አንተ ነውንኩ ማለት ነው እኔ ደግሞ አንተን መሆን አልፈልግም ራሴ ነኝ በእናንተ አይምሮ አላስብም የራሴ አመለካከት የራሴ ምልከታ አለኝ አለመቀበል መብታችሁ ነው ግን ደግሞ ልክ እናንተ ያልተቀበላችሁትን ነገር ያልተቀበለን ሰው ለማሸማቀቅ የምትሞክሩ ሰዎች ልክ አይደላችሁም ልትሆኑም አትችሉም ካናስተሳሰባችሁ ምን መሆን ትችላላችሁ እኔ ግን አንዲት ነፍስ ከክርስቶስ እቅፍ የምትርቅ ነፍስ ታሳዝነኛለች ከዛ ስርዓት ላይ ተባለው ስለ የትኛው ስርዓት ነው እየተወራ ያለው ደጋግሜ ተናግሬዋለሁ አሁንም እናገረው ይሄንን ነው እሸቱ ድፍረቱ ካለው የቤተ ክርስቲያን ስርዓት ያልሆነው 1 ሚሊዮን ብር ለመቀጠር ከፍሎ የሚቀድሰው ካህን ነው ስርዓተ ቤተ ክርስቲያን ያለው ነው ለቤተ ክርስቲያን ማስመረቂያ 300,000 400,000 አበል የሚከፈላቸው ጳጳሳት ያሉበት ቤተ ክርስቲያን ውስጥ ነን ወተሱ መናገር ከቻልክ እንደዛ ካደረገማ የፈለገውን ማስታወቂያ ለመስራት ቤተ ክርስቲያን አካባቢ የሚደረገውን ነገር ለማድረግ አይጠራም አያደርጉትም በቤተ ክርስቲያን ውስጥ የሚጠቃቀሙ ሰዎች ወተው እንዲህ አይነትን ነገር በድፍረት መቃወም አይችሉም አገልጋይ የቤተ ክርስቲያን አገልጋይ አባቶች እንዲህ ያደረጉ እነሱን መቃወም ሳይቻል ምዕመን ላይ ሊያውም አንዲት ነፍስ ላይ ልክ ነች እያልኩ ወይም ልክ ነው እያልኩ አይደለም ኃጢአት እያጸደቅኩ አይደለም የሞራል ጥያቄም ከሆነ እኔ እሱን እንትን እያልኩ አይደለም በማንና መቼ እንዴት ነው ወቀሳ የሚለው ላይ ነው ይሄን ጥያቄ መውቀስ ያለበት አባት ነው በሚዲያ አይደለም መወቀስ ያለበት በሚዲያማ የሰው ኃጢአት ዘርዝረን እኮ መጠቋቋሚያን እያደረግን ያለነው ከነዛ አይሁዳውያን በምን ተለየን እንውገራት ካሉት አያችሁ ክርስቶሳዊነት የክርስቶስ ልብ የሚያስፈልገው እዚህ ጋር ነው ክርስቶስን ለመፈተን እንደመጡት ትወገር እንዲህ አድርጋ ነው አመንዘራ ነው ብቻዋን ነው እንዲያመነዘረችው ያቺ ሴት ኃጢአት የሌለበት ቢኖር ይውገራት ብሎ ሲል ተበተኑ አይደል ለምን ሁሉ አንድ አይነት ናቸው አንድ ሴት ብቻዋን እንኳን አታመነዝርም ወንድ ያስፈልጋል ወንዱ ራሱን ይደብቃል የሴቷን ኃጢአት እንትን ይላል ይሄ ነው የኛ ማንነት ይሄ ነው እና ይሄንን መቃወም ሳንችል ቤተክርስቲያንን እንባ የሚያስነባ ምዕመናንን ወደ ኋላ የሚመልስ ስርዓተ ቤተክርስቲያን የጣሰ በጉቦ የተጨመላለቀ አሰራር መቃወም እስካልተቻለ ህንጻ እናሰራ እየተባለ ቤተክርስቲያኑ ያለ አቅሙ ትልቅ ህንጻ እየጀመረ ከዛን 10 ዓመት 20 ዓመት እየተለመነ አንዳንዶች እየበሉ ምን ነው እዚሁ ሚዲያ ላይ አላያችሁም እንደ ካህኑ ወጥተው እከሌ ያጨሳል እያሉ በገንዘብ ሲጣሉ ነጋሽ ሚዲያ ላይ ሄዳችሁ ማየት ትችላላችሁ ህንጻ አሰሪውና አስተዳዳሪው ተጣልተው አስተዳዳሪው ካህኑ በሚዲያ ህንጻ አሰሪውን እንትና እኮ ያጨሳል ስሙን ጠቅሶ ያጨሳል ብሎ የተናገሩት አያችሁ ካህን ማለት ግን የሰውን ኃጢአት የሚደፍን በቃ መቃብር ቤት በሉት ካህን የንስሐ ልጁን ወይም የአንድን ክርስቲያን ኃጢአት ከተናገረ ከነቱ ይሻራል በስርዓተ ቤተክርስቲያን ሹመታ ተሰጥቷቸዋል ማርያምን ከነበሩበት ቤተክርስቲያን ተነስተው ትልቅ ቤተክርስቲያን ተሾመዋል ይሄን በማድረግ ይሄን የለም እያወራን ያለነው ስለ ስርዓት ነው ስለ ስርዓት ከሆነ ደግሞ የሚጀምረው ከላይ ነው ስርዓት አስከባሪዎቹ እንዲህ ባሉበት ሁኔታ ሁሉም እያልኩ አይደለም
ግን ደግሞ እንዲህ አይነት ስህተቶች ባሉበት ሁኔታ ይሄን መናገር ሳንችል አንዲትን ነፍስ በዚህ ልክ ያው ስቶሪው ሄዳችሁ መመልከት ትችላላችሁ። አይ እንደዚህ እንደዛ ልትሉ ትችላላችሁ። የሆነ ችግር ከተፈጠረ በኋላ ከንፈር መምጣት ክርስትና አይደለም። የሰውን ልብ ካቆሰሉ በኋላ ወደ ኋላ ከመለሱ በኋላ የይቅርታ ቪዲዮ ሰራለሁ ማታ ጠብቁኝ ማለት ክርስትና አይደለም፣ ብልግና ነው። ይሄ ታዋቂነቱ ምንም ሊሆን ይችላል። ምንም አይደለም ለኔ። ለምሳሌ ለቤተ ክርስቲያን የሱም ነፍስ የዛችም እህት ነፍስ እኩል ነው፣ ልዩነት የላቸውም። ታዋቂ ሊሆን ይችላል፣ ባለሀብት ሊሆን ይችላል፣ ምንም ሊሆን ይችላል። ስለ ነፍስ ካወራን እኩል ናቸው። ቤተ ክርስቲያን በር ላይ የምትቀመጥ አንዲት የኔ ቢጤ ነፍስና እዛ ላይ አለው የሚለው ሰው ነፍስ አንድ ነው፣ ልዩነት የለውም። አጉል ማሽቃበጥ አያስፈልገው። እሱም ስህተት ከሰራ መታረም ያለበት በአባቶች በኩል ነው። በሚዲያ ተናገር ነው የግል ኃጢያቱ ነው። እውነትም አድርጎት ከሆነ ካላደረገም ስም ማጥፋት ሊሆን ይችላል፣ አላቅም። እሱ ታዲያ ይሄ በዚህ የተነሳ ማስታወቂያ መስራት ነበረበት፣ ግን ይሰራል። የወደቀ ነገር ስናገኝ እንደው ለመጨፍጨፍ የምንሯሯጠውን ነገር መስተካከል አለበት ብዬ አስባለሁ። እና ሁላችንንም በምህረቱ የጎበኘን ዛሬ እንድንቆም ያደረገን እግዚአብሔር እንጂ ጽድቃችን አይደለም። የራሳችን ህይወት መለስ ብለን ነው ማንን ከመጋረጃ በስተጀርባ መጋረጃው ተገልጦ ያለውንማ ሁሉም ስለሚያውቀው አዲስ ነገር አይደለም፣ ሁሉም ያወራለታል። ከመጋረጃው ጀርባ ማንን እኛ እውነት ለመናገር ማንን? ስንት ያልተነገረልን ነውረኞች አይደለንም ወይ? ኃጢያትን መገለጡና አለመገለጡ ጽድቅ አያደርገውም። በዚሁ አጋጣሚ አንድን ኃጢያት በሰዎች ዘንድ መገለጡ ወይም አለመገለጡ ያንን ኃጢያት ጽድቅ አያደርገውም። ስለተገለጠ ኃጢያት ስላልተገለጠ ጽድቅ አይሆንም። ኃጢያት ነው። ሁላችንም የምንበድለው በእግዚአብሔር ፊት ነው። ሰው በሰው ፊት ያለውን በአይኑ ያየውን ማራገብ ይወዳል፣ የራሱን ለመደበቅ ያመቸዋል። ሁላችን ግን በእግዚአብሔር ፊት በድለናል። ስለራሳችን ኃጢያት ንስሐ እንግባ። ስለ ስርዓተ ቤተክርስቲያን ከሆነ ደግሞ ከአስከባሪዎች ይጀመር፣ ሁሉም ያክብረው። ግን የተጣሰም ስርዓት ካለ መጽሐፍ ይጠቀስ። የትኛው ስርዓት ይባል? ሲጀመር ገንዘብ ማሰባሰቡ ስርዓት አልነበረም እኮ። ይሄ ስርዓት ነው ተብሎ አይደለም። በቃ እንደማንኛውም ገንዘብ ባዛር ይደገሳል እኮ ጋይስ። ከዛን በባዛሩ ላይ መጠጦች ይሸጣሉ። በቤተክርስቲያን ቅጥር ግቢ ውስጥ ገንዘብ ማሰባሰብ ነው። እሱ ለምን አልተቃወመም? ሊያውም ብዙዎች በጋራ የሚሰክሩበት። ድምጼን ከሰማችሁት እናመሰግናለን። ይዋ እውነቱን የተናገረው እናመሰግናለን። ወይስ ኔትወርክ ነው መሰለኝ እንትን ያለው። አንድ የመጨረሻ ነገር ለመናገር አንድ ፔንቴ ግባ እንጂ ይለኛል። እኔ መግባት ፈልጋ አይደለም፣ ለሪከርድ እንዲያመች ነው። ሪከርድ አረከውም አላረከውም ግን ጉዳያችን አይደለም። ስለ ስርዓት እንጂ ስለ ሃይማኖት እያወራን አይደለም። እና አጋንንታዊ የሆነ የፕሮቴስታንት አስተምሮ እንጂ ስርዓቱን አይደለም እያወራን የነበረው ከዚህ በፊትም። እና ስለ አስተምሮ ሲወራ አጋንንታዊ የሆነ ፕሮቴስታንት እሺ፣ አንድ የመጨረሻ ነገር ለማለት እኔ እዚህም እዛም ልክ ነው ትክክል ምናምን የምትሉ ኮሜንታተሮች ይሄ ለእናንተ ነው። ሁሉም ቦታ ልክ ነው አትበሉ። ልክ ያልሆነ ነገር ልክ አይደለም የማለት ድፍረት ይኖራል። ሁሉም ልክ ሊሆን አይችልም። እኔ አሁን ያወራሁት 100% ልክ ሊሆን አይችልም። ስህተት ሊኖረው ይችላል። መርጦ መቀበል እንልመድ። የመንጋ ድገፋ ይቅር። ስናስብ አርቀን እናስብ። ነገሮችን በምልአት ለመረዳት እንሞክር። ምክንያቱም ከነውጤቱ እንረዳ። የተወራውን ነገር ከነውጤቱ መፍትሄው የሚያመጣው ጥፋት የሚያመጣው ልማት ምንድነው? እነዚህ ነገሮች እንረዳ። ለመጻፍ አንቸኩል። የሰማነውን ሁሉ ደግሞ አግበስብሰን አናስገባው እና ሁሉም በጣም ሁልጊዜ ነው ሁሉንም ልክ የምትሉ ሰዎች አለ። እንደዚህ ሁሉንም ልክ ስትሉ ሰውን ትጥላላችሁ። ልክ ነው የተባለ ሁሉ አገኘው ብሎ ሁሉ ነገር እንትን ሊል ይችላል።
እና ሁሉ ልክ የምትሉ ጥሩ አባዜ ነው ብዬ ስለማላስብ በቃ ሁሉንም ነገር ልክ ነው አትበሉ ባካችሁ። እቺን ለማለት ነው። እኔ እኮ በጣም አለ ይሰማል አይደለ ዮባ? ይሰማል። እኔ የሆነ ጊዜ ምን ተፈጠረ መሰለ በጣም የሚገርመኝ የሆነ ሐሳብ ተነሳ እዚህ ቲክቶክ ላይ ማለት ነው። ከዛ ኮሜንት ምናምን ላይ ልክ ነው ምናምን የሚሉ ኮሜንቶች አየውና ከአንዱ ኮሜንት ፕሮፋይል ውስጥ ገባ የዚህን ሐሳብ ተቃራኒ ሪፖስት አድርጎ እዛ ኮሜንት ላይም ልክ ነው ብሏል። ሁለቱም ላይ ልክ ነው ብሏል። ሁለቱንም ሪፖስት አድርጎታል። እንዴ ምንድን ነው ማለት አልገባኝም። የምሬድ እኮ ነው ብላችሁ ዝም ብለ የተገኘው ሁሉ ልክ ነው አይባልም። እና ግን ቅድም እዮባም ያለውን ቆይ ጋዲ ሀሳብ ይስጡና ወይ ማሰሪያ እናደርገዋለን ማለት ነው። አሁንም ደግሞ ትክክል ነው በሉት። ትክክል ትላለህ ጋዶ። አንቺ ጭስ፣ አንቺ ምርጥላ፣ አንቺ ስክርላት ይቀርብላ። በቃ እቺ ዲያቆን አይውጣልሽ የተባለች ቤተክርስቲያን ምርጥላ ማለት ቅዳሴ ላይ እንዳያመልጥ ምርጥላ እያለ እናንተ ምርጥላ። አረ ደግሞ በጌታ ለማንኛውም ሁላችሁም ሰላም ብያለሁ። እዮባ እውነት ለማውራት ያው ኦልሞስት ሁሉም በሚባል ደረጃ 100% ሐሳቡን ገልጾታል። እውነት ለማውራት ብራዘር ሐሳብ ከመስጠቴ በፊት ይቅርታ ለመጠየቅ እመጣለሁ ያለውን ለጥፍ ያራዳ ልጅ የልብሽን ካወራሽ በኋላ ነው አንተ እንደውም አንተማ ሰጥ ይልቁንስ የእሱን የደገፉት ያስቡበት አይደለም ልጅ እንዴት ሐሳብ ቀድም ከመግባቴ በፊት ነው ያየሁት። ግን እንትኑ ነው የገረመኝ አንቺ ለጠፈች ድራማ ነው የገረመኝ። ሰው እንዲጠብቀው የሆነ ከዛ እስቲ ምን ይሆን ብሎ እንዲገባለት ማለት ነው። የቪው ጉዳይ እንደሆነ በጣም ግልጽ ነው። ለዛ ነው እንትን ያልኩት። ልክ ነው ዮባይ። እና ምንድነው ይሄ አቴንሽን ሲከር የሆኑ ሰዎች ትኩረት ፈላጊ ሰዎች አሉ። ምንድነው ዩቲዩብም ላይ ያሉ ቲክቶክም ላይ ያሉ ኤቭሪ ታይም የሆነ አጀንዳ ክሬት ማድረግ አለባቸው። ፍቅር ደረጃ ከላይ ካሉ ከአባቶች ጀምሮ ከጳጳሳት ጀምሮ ከብር ጋር የተገናኙ ነገሮች ብዙ ችግሮች አሉ በቤተክርስቲያናችን፣ የቤታችን ችግር። ይሄ ምንም ዲና አይደረግም። አንድ ቪዲዮ ስለሰራ ኦኬ፣ አንድ ቪዲዮ ዩቲዩብ ላይ ስለተናገርክ እሸቱ ይሄን ስለተናገረ በቃ እንደው ቤተክርስቲያናችን ውስጥ ያሉ ስርዓቶችን እስቲ እንቀይር ከላይ እስከታች አይባልም ብራዘር። ማንም እንደዛ ብሎ የሚያስተካክል በጣም ስር የሰደደ ችግር ነው እዚህ ነገር ላይ ያለው ችግር። ኦኬ፣ ስር የሰደደ ችግር ነው። እንዲሻሻል እንፈልጋለን ኦፍ ኮርስ፣ እንዲስተካከል እንፈልጋለን ኦፍ ኮርስ። ምንም ጥያቄ የለውም። እዮባም ቅድም ተናግሮታል። ምንም ጥያቄ የለውም። ግን ደግሞ የሆነን ሰው ጠጋስ ይዞ በመለጠፍ የሆነን ሰው እንደ መጠለያ አድርጎ የሆነን ሰው ከቨር አድርጎ የራስን ቪውና ወይ ደግሞ ሰዎች ስለኛ መልካም እንዲያስቡ ሰዎች ፊት ጻድቅ መስሎ ለመቅረብ እኛ ለቤተክርስቲያን ተቆርቋሪ እኛ ብቻ ሐሳቢ መስሎ ለመቅረብ መሞከር ግን በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። ኦኬ። ሁለተኛ ከዛ ባለፈ ጋይስ ሁላችንም መርሳት የሌለብን ነው በቃ ራሳችንን አንሸውድ። እኔ ለምሳሌ እኔ ራሴን በደንብ ራሴን አውቃለሁ። እግዚአብሔርም እንደሚያውቀኝ አውቃለሁ። ኦኬ። ሰዎች ስላጨበጨቡላችሁ፣ ሰዎች ጎበዝ ስላሏችሁ፣ ሰዎች እንደው አንተ በርታ ምናምን ስላሉ በእግዚአብሔር ፊት ያላችሁ እይታ አይቀየርም። እሺ እንዳትሸወዱ። ኦኬ። ሰዎች ጎበዝ ስላሏችሁ፣ ሰዎች ስላጨበጨቡላችሁ፣ ሰዎች እንትና ጎበዝ ነው እንትና እኮ የቤተክርስቲያን ሰው ነው እንትና ስላላችሁ በእግዚአብሔር ፊት በክርስቶስ ኢየሱስ ፊት ያላችሁ እይታ አይቀየርም። ክርስቶስ ኢየሱስ በሚያውቃችሁ በራሳችሁ ልባችሁን እየተመለከተ በምትመላለሱበት ያ የጽድቅና የቅድስና ሕይወት በልባችሁ ማለት በዛ ነው የሚያውቃችሁ። ስለዚህ እኔ ጋዲሳ ለምሳሌ አሁን ብዙ ሰዎች አንተ የተባረከ ሰው አንተ እንትን ያልከ ሰው ብለው ኮሜንት የሆነ ቪዲዮ ላይ ኮሜንት ስለሰጡ እንደው እግዚአብሔር አይቶ አይ ይሄ ሁሉ ሰውማ የተባረከ ሰው እያለው ነው፣ ስለዚህ ይሄ ልጅ በእውነት እንደዛ ሊያው አይልም። እግዚአብሔር ያቀኛላ፣ ያቀናል። ሁላችንን ማንንም ነው የሚሸውደው። ኦኬ። ስለዚህ ስለሰው እንንትና ከቤተክርስቲያን ፍቅር የተነሳ ሰው እኮ ኮንስትራክቲቭ የሆነ እኮ ክሪቲሲዝም ሊሰጥ፣ ኮንስትራክቲቭ ማለት ገንቢ ሐሳብ ሊሰጥ ይችላል። እንዲህ ቢደረግ እንዲህ ቢሆን እንዲህ ቢደረግ ኦኬ፣ እንዲህ ቢደረግ ያለ ኮንስትራክቲቭ የሆነ ክሪቲሲዝም ሰው መስጠት ችግር የለውም። ወይ ደግሞ ወንድማዊ ምክርም ደግሞ ይሄን አታድርግ ይሄን አድርግ ማለት ይቻላል፣ ችግር የለውም። ግን ይሄ ቅጥቀጣ በሚመስል መልኩ ናቱ ቪዲዮ ላይ እንደተናገረው ኦኬ፣ ይሄ የፈሪሳውያን አይነት ባህሪ ግን ጌታም ተናግሯል። ከፈሪሳውያን እርሾ ተጠበቁ ብሏል። የፈሪሳውያን አይነት ባህሪ ግን ጥሩ አይደለም እና እግዚአብሔር ያቀናል። ማንንም አንሸውድም።
እኔም እናንተም ማንም ሰው እዚህ ቲክቶክ ላይ ያለን በሉ ማንም ሰው ኤኒዋን በሚመላለስበት የጽድቅ መንገድ ነው በእግዚአብሔር ፊት የሚጠየቀው እንጂ እንትና ጎበዝ ስላላለ እና አንዳንዴ ጋይስ የሆነ ሰው እንዲያደረገ ብለን ከመጨፍጨፋችን በፊት አይታወቅም ጋይስ። አባቶቻችን እንደሚናገሩት እግዚአብሔር ፊት አንድ ከልብ የመነጨች የምትፈስ እንባ የይቅርታ እንባ በእግዚአብሔር ፊት ምሕረትን ታሰጣለች። ስለዚህ አናቅም እኛ ሰውን የምናውቀው በጣም በቅርበት የምናውቀው ሰው ካልሆነ በስተቀር ሰውን የምናውቀው ሚዲያ ላይ በምናየው ማንነቱ ምን ሊሆን ይችላል። ከእግዚአብሔር ጋር ያ ሰው ያለውን ግንኙነት አናውቅም። ኦኬ አናቅም። እኛም ፍጹማን አይደለንም። ሁላችንም ራሳችንን እናውቃለን። ሁላችንም ድክመት አለብን። ሁላችንም በእግዚአብሔር ፊት እንበድላለን፣ እንወድቃለን፣ እንነሳሳለን። ኦኬ ስለዚህ እንትና እንዲህ ነው እንትና ይሄ የጀጅ የማድረጉን ነገር እባካችሁን ተው እባካችሁ። ለምን የጌታ ንግግር ለሁላችንም አፕላይ የሚያደርግ ነው። ኢዮብም ቅድም ብሎታል። ከእናንተ ንጹህ የሆነ በድንጋይ ይወገራት ያለው ዛሬም ድረስ አፕላይ የሚያደርግ ነው። ባይዘው ዛሬም ድረስ ኦኬ። አንድ ኮሜንት እያየሁ ነበር። በቅርበትም ሰው አይታወቅም ይላል። በቅርበትም ኦፍ ኮርስ እውነታችሁ ነው። ልብን የሚያውቅ እግዚአብሔር ነው። ባይዘው ሰውን ከልብ ሊያውቀው የሚችለው እግዚአብሔር አምላክ ነው። ስለዚህ ሰዎች በሚሰሩት ኃጢአት ያልቅሱ አያልቅሱ ንስሐ ይግቡ አይግቡ ምንም ባላወቅንበት ሁኔታ መወራወር አንተ እንትና ግን ይሄ ሲባል ደግሞ እንደተባለው የሆነ ለምሳሌ የሆኑ ልክ ያልሆኑ አክሽኖችን ደግሞ ፕሮሞት እናድርግ እየተባለ ማለት ነው። ለምን አንዳንዴ ሰዎች የሚከተሉን ሰዎች የሚሰሙን አይነት ሰዎች ስንሆንም ደግሞ ጥያቄ የለውም ጥንቃቄ ይፈልጋል። ለምን እኛን እንደ ሮል ሞዴል የሚያዩን ሰዎች ስለሚኖሩ ስለኛ ብቻ ሳይሆን ስለሚከተሉን ሰዎች ሮል ሞዴል አድርገው ስለሚያዩን ሰዎች ደግሞ መጠንቀቅ አለብን። ለምን ጌታ ምን ብሎ ተናግሯል በወንጌሉ አት ዘ ሴም ታይም ከነዚህ ከታናናሾቹ አንዱን የሚያሰናክል ሜቢ ኤግዛክት ወርዱን እንትን ላለል እችላለሁ የወፍጮ ድንጋይ በአንገቱ ታስሮ ውሃ ውስጥ ቢጣል ይቀለዋል ከነዚህ ከታናናሾቹ አንዱን የሚያሰናክል ብሎም ጌታ ተናግሯል። ኦኬ እና ሰዎች እንደ ሮል ሞዴል የሚያዩን ከሆነ ሰዎች እኛን እያዩ እንትን የሚሉን ከሆነ ለሚከተሉንም ሰዎች ለሚያዩንም ሰዎች ለወንድሞቻችን ለእህቶቻችን መጠንቀቅ ያስፈልጋል። ኦፍ ኮርስ አት ዘ ሴም ታይም ግን ይሄ ሰውን በቃ እንደው እንትን ካላልኩ ብሎ ሰውን በጣም ከመጠን በላይ መግፋትና ሰውን እንትን ማለት ግን ይሄ ልክ አይደለም ለማለት ያክል ነው። እግዚአብሔር ያክብርልን። ናቱሻ ካበዛው ይቅርታ። ኧረ ምንም አላበዛ ይቅርታ ናቱሻዬ። አንድ ነገር ብቻ ለማለት እቺ መጨረሻ ላይ ጋድ ያላት በጣም መሰመር ያለባት ሐሳብ ናት። ትክክል ያልሆነ ነገር ማበረታታት በፍጹም አይደለም። ቅድም ምንም ብያለሁ። ማን እንዴት በምን መልኩ መግለጽ አለበት የሚለው ላይ ነው ጥያቄው እንጂ ትክክል ያልሆነ ነገር መበረታታት አለበት የሚል አይደለም። መታረም ያለባቸው ነገሮች በጣም መታረም አለባቸው። ለሰው መሰናክል የሚሆኑ ነገሮች፣ ሰውን ወዳልሆነ ነገር የሚመሩ ነገሮች ምናምን መታረም አለባቸው። ግን ደግሞ ግለሰብ እስከተነሳና የግሉ ነገር እስከተነሳ ጊዜ ድረስ በተለይ በሚዲያ እስከሆነ ድረስ ያን ሰው የት ያደርሰዋል፣ ምን አይነት ሙድ ውስጥ ሊከተው ይችላል ምናምን የሚለውም አብሮ መታሰብ ስላለበት በጥንቃቄ መሆን አለበት። በአባቶች በኩል ቢሆን ጥሩ ነው። ከሚዲያ ይልቅ ደግሞ በውስጥ ተጀምሮ ቢሆን ጥሩ ነው። ያንን ነው። አንድ ኮሜንት አይቼ ነበርና የምር ከተጸጸተ ዩቲዩብን ትቶ እንደው ዘሞ ብሎ በውስጥ ይቅርታ ይጠይቃት እስቲ የሚል ነገርና እሺ እንትና ማን ነው ተንኮሱን ታውቁታላችሁ አይደል? ይሄ ሁሉ ከተማ ነው ያለው ሰው ይሄ ያለው ልጅ ለምሳሌ እምነቱ ፕሮቴስታንት ነው። እሺ እና አንዲት ኪዳነ ምሕረት ቤተክርስቲያን ማስታወቂያ ሰርቷል። እባካችሁ እናሰራት ምናምን ብሎ ማስታወቂያ ሰርቷል እና ቆይቷል ካየሁት እሱን ራሱ። እሺ ይሄስ እንዴት ነው? አሁን የሥነ ምግባር እንትን እንዳለ ነው። ለቤተክርስቲያን ከሥነ ምግባር ችግር ይልቅ ደግሞ ምንፍቅና የበለጠ ደግሞ ትኩረት የሚሰጠው ነገር አይደለ? በሩቁ ሃይ የሚባል ነገር እንዴት ነው? ይሄንንስ እንዴት ታዩታላችሁ ለማለት ነው በዛው። ያ ትክክል። ያው ሰማ ኢዮባ ወይ አሁን እንትን የሚሆኑት ተጎጂ የሚሆኑት እንግዲህ እንደ ወንድማችን እንደው ከልቡም ይቅርታ ከጠየቀ እንግዲህ አናውቅም። እሱን ዞሮ ያው ከልብ አይሆንም የሚል እንትን ነው ያለን። ምክንያቱም በቪዲዮ አይደለም መሆን የነበረበት ነው አይደለ? ለሚመስለኝ ከሆነ ያው በቪዲዮ የተጀመረው እኔ ለቪው ነው ብዬ ነው ማምነው። አሁንም የተሰጠው ማስታወቂያ እንግዲህ ጠብቁኝ የተባለውም ይቅርታ ልል ነው። ጠብቁኝ ሰው በጉጉት የሚጠብቀው ነገር ነው ማለት ነው።
አሁንም ለቪው ነው፣ ሌላ ትርጉም የለውም። ግን ደግሞ ይሄ አዲስ ፊልም እንደሚወጣ አይነት ማለት ልጠግን በሚለው መሃል ላይ በሰበረበት ቅጽበት የሚፈጠረው ነገር አይታወቅም። እስከ ማታው ይቅርታ ድረስ ከዛም በኋላ በዚች ልጅ ህይወት ላይ ምን አይነት ነገር ያደርጋል የሚለውን አናውቅም። እና ሰው ቁስሉ በነገራችን ላይ በዛ ጫማ ስንቆም ነው አይደል? በዛ ቦታ ስንሆን ነው ቁስሉ የሚገባል። ዳር ቆሞ ለእንትን ለማለት አስተያየት ለመስጠት በጣም ቀላል ነው። ግን ያቺ ቦታ ላይ እኛስ ብንሆን የሚለው ደግሞ አብሮ መታሰብ አለበት ለማለት ነው። እኔ በጣም የሚገርመኝ ቃሎት ያሰማል ጋዶዬ የሚየዋን በቃ እናንተ ላይ ራሱ መጨመር አያስፈልግም። እንደው አሁን አንድ ኮመንት እኔ ስሟን አሁን አልጠቅሰው ግን ምን አለች? እንደው ስም አልጠቀሰ ምናምን። አሁን ለምሳሌ ፕሮፋይልሽ ለምሳሌ የህፃን ልጅ አፏን የያዘችበት ፕሮፋይል ነው ያለሽ እና 1153 ፎሎወር አለሽ። እንደው አሁን አንቺን እንደው ዝም ብዬ ሞኝ ጅል ብለሽ ስላንቺ እያወራው አይሆንም። ካልሆነ በቃ ችግር የለውም እልሻለሁ። ይኸውላችሁ አንድ ፐርሰናሊ ወይ ደግሞ ኢንዲቪጁዋል ተጠቀሰ ማለት ግዴታ ኔምሊ ወይ ደግሞ በስም መጠቀስ ግዴታ አይኖርበትም፣ አያስፈልግም። ይሄ አሮ ነው ግዴታ አያስፈልግም። እሺ እንትና መባል አይጠበቅም። ለምን ግዴታው አይደለም ማለት የለበትም። ሰውዬ የተናገረው ወይም ደግሞ የዛ ሰውዬ መገለጫ የሆነ ወይ ደግሞ የዛ ሰውዬ ተግባር። አሁን ለምሳሌ ስምሽን አልጠቀስኩም፣ ግን አንዱ አሁን ሜንሽን አድርጋሽ በግ አለችሽ፣ አየሽ አውቃሻለች ማለት ነው። ስም መጠቀስ ግዴታ ኢንዲቪጁዋሊ ለመናገር አስፈላጊ አይደለም። የምሬን እኮ ነው። አሁን በምን አወቀች? ስም አልጠቀስኩ በምን አወቀች? ግን ትክክል ናቸው። አየህ አላጠፉም። ግዴታ አሁን ይሄ በዚህ እንድትማሩ ነው። ባይዘው እውነቴን ነው የምላችሁ። አንድ ሰው ለመናገር ግዴታ ስም መጠቀስ አያስፈልግም። ስም መጠቀስ ሊኖር ይችላል። ኦኬ ስም መጠቀስ አያስፈልግም። ምክር ከሆነ ደግሞ እንደዚህ አይነት የሚያደርጉ ብዙ ሰዎች ስላሉ ጀነራሊ መምከር ነው። ብዙዎቻችን እንደዚህ የምናደርጋለን፣ ብዙዎቻችን የምናደርጋለን ተብሎ ምን ይላል ይመከራል። ኢንዲቪጁዋል ወይ ደግሞ ፐርሰናል ሲሆን ግን ምንድነው አንድን ሰው ብቻ ከሆነ የተጠቀሰው ስለዛ ሰው መገለጫ ይነገራል፣ ወይ ደግሞ ያን ሰው የምንለይበት። ስም እኮ ያን ሰው የሚገልጥ ነው ማንነቱን አይደለ? እና ስም ያኑ አገልግሎቱ፣ ስም ደግሞ ተግባሩን ሊገልጽ ይችላል ምናምን እንደዛ የሆነ እንትን ይላል። እና ኤኒዌይስ የነበረው ነገር እዚህ ላይ ይበቃል። ግን በተቻለ አቅም ሰው መውደድ መቻል አለብን። ሰውን ስላችሁ ደግሞ በተለይ እህቶች አሉ አይደል? ወደ ቤተክርስቲያን የሚቀርቡ እህቶች በጌታ በጣም ማበረታታት መቻል፣ ማቅረብ መቻል፣ እንዳይርቁብን፣ እንዳይወጡብን፣ ከጉያችን እንዳይርቁ ማድረግ አለብን። እናንተ የበረታችሁ ሆናችሁ ማለት እነሱ በቃ ግዴታ እንደናንተ መሆን አለባቸው ማለት አይደለም። እሺ ድካም ይኖራል፣ ምን ይኖራል። ስለዚህ ምን ማድረግ አለባችሁ? ማበረታታት፣ እንዳይርቁ እንዳይወጡ ማድረግ በቃ በተቻለ በጸሎትም እንደገና በፍቅር መቼ ሁለቱም ቢረጋጉ እሳይ። ይሄ አሁን ያስማማናል። ሁለቱም ቢረጋጉ ደስ ይላል። እስቲ እንግዲህ ዛሬውን ደግሞ ይቅርታ እናያለን። ኤኒዌይስ በኃይለ ቃል የተናገርን ያስቀየምናችሁ ነገር ካለ ከልብ ይቅርታ በክርስቶስ ፊት ነው የምጠይቃችሁ እኔ እና ኃጢአትን አናበረታታም። መተባበር ባይዘ ከባድ ነው። ባይዘዌ መተባበር ከኃጢአት ጋር መተባበር ነውር። አሁን አንደኛ ቆሮንቶስ ምዕራፍ 5 ስትመለከቱ በቃ እንደዚህ በዝሙት ውስጥ ካለ ሰው ጋር ራሱ መተባበር እንዳንተባበር ሐዋርያው ቅዱስ ጳውሎስ ነግሮናል። ማንም አይተባበርም። ማንም ግን ክርስቶስ የኛን ገመና እንደሸፈነ የሰዎችን እየሸፈነን ወደ ክርስቶስ እንዲመጡ ማድረግ እና የኛን ገልጦ ያላወጣ አምላክ የሰውን እንዳናወጣ ነው ገልጦ። እሺ የሰውን ገልጠን እንዳናወጣ ዝም በሉ እያለ ነው። በተዘዋዋሪ እግዚአብሔር እኮ ምን እያደረገ ነው? የሆነ የሸፍኝላችሁ የለ እናንተም ዝም በሏ። አባታችንን ስንጸልይ እንዴት ነው? ኃጢአታችንን ይቅር በለን። እኛ ምን እንላለን? የበደሉንን አይደል ምን ይሁን ይቅርላችኋለሁ እናንተም ይቅር በሉ ብሎ እንዳስተማረን እኔም ሸፍኝላችኋለሁ እናንተም ሸፍኑ እርስ በርሳችሁ እና እኔ ለእናንተ ነፍሴን ሰጥቻለሁ እናንተም እርስ በርሳችሁ ነፍሳችሁን ለእርስ በርሳችሁ ተሰጣጡ። በቃ ይሄ ነው ትምህርቱ ላይ ነን እኛ። እሺ ትምህርቱ ላይ ነን። ከዛስ እንዲህ እየተገጣጠምን እየተጋገዘን ደግሞ እናድጋለን በመንፈሳዊ ህይወታችን። ሁላችንም ገናንን፣ ቅድስና ይቀረናል። ቅዱሳን ለመሆን የተጠራ ነው። ልክ የሮሜ መልእክት ምዕራፍ 1 ስትጀምሩ ኑና እኔ ጋር ደግሞ እንማማራለን። አንተሽ ሀሳብ እስቲ ስራ ላይ ነብይ ነው ባይዘ ፓፓ አልደውልልም። ለምን ደውልልህ? ይቅርታ ኮመንት ጽፋል በድምጽ መልሻለሁ።
ስራ ላይ ከሆንክ አልደውልልህማ እንትን እንዳለልህ። እስቲ በቪዲዮ ልሰናበታችሁ እና የእናንተ ሰዎች ፀጉሬ ትንሽ በቃ ጋይስ መጣ ይሄ ፈሪሳዊ ና እስቲ ሰላም በለ። እንኳን ደስ ያለ ደግሞ ትናንት ስቶሪ አድርጌላቸው ነበረ። ዮኒ መጣ ወይ ሰላም ነው አለ ፈጣሪ ይመስገን ይኸውልህ አለ አንተ ፒስ ነህ ደህና ነኝ እንዴት ነህ የአይሁድ መምህር ላስገባልህ ነው ቆይ እስቲ ከተቀበለ አይሁድ መምህር ሳይነግረን ተዳራር እንዲህ አይታችሁታል እናንተ ሰዎች ከስር ትናንትና ስቶሪ አድርጉት አይታችሁታል አይሁዳዊ ረቢ ነው ምለው ሲዳርኩ ረቢ ያገባኝ ትናንትና ሰላም ይበለን እስቲ እንዴት ነው ህግ ይጠቅሳል አሁን ሰላምታ ሲጀምር ራሱ ዮኒ ዘላለም አሜን ይሁን ታዲያ ሲያደርጉ ክርስቶስ ምን አለ መሰላችሁ እንገራችሁ ለዘላለም ስነስርዓት ህይወቴ ይታወቃል በምኩራቦቻቸው ድምጻቸውን ከፍ አድርገው ይጸልያሉ አሁን ቆይ አሁን ብሎክ አድርጌ ላይ ይመጣልኝ ለምንድነው ብሎክ ያደረከኝ አይ እኔ ሲጀምር ፎሎ ማድረጋቸው እኮ የሆነ እውቀት ማገኝባቸው ሰዎች ነው ከኔ አታገኝም ምንማ ካንተ አገኛለሁ ግን በውስጥ ይሻለኛል አሁን ስድብ አይደል ማገኘው